ፊልሙ ሲጀምር በአንድ ትምህርት ቤት ውስጥ ሁሌ መጨረሻኛ በመውጣት ማንም የማይወዳደራት ዩኒ የምትባል ተማሪን እናያታለን። አንድ ቀንም ዩኒ ራሷን ማስተካከል እንዳለባት ታስብና መጽሐፍ ማንበብ ለኔ አይሆንም፣ ይሄ የኔ መንገድ አይደለም፣ ለወደፊት ህይወት የሚጠቅመኝን ጠቃሚ ነገር ነው መማር ያለብኝ። ከዛም እንደሷ ውጤታቸው ዝቅተኛ የሆኑ ተማሪዎችን ሰብስባ የትምህርት ቤቱን ርዕሰ መምህር በማሳመን የኢንተርቴንመንት ክለብ ታስከፍታለች። ከዛም በየቀኑ ስልጣናቸውን ይጀምሩትና ሁሉም ነገር በጥሩ ሁኔታ እየሄደ ያለ በአጋጣሚ ከጎበዝ ተማሪዎች ክፍል የመጣ አንድ ተማሪ በሚያደርጉት ጫጫታ ተረብሾ መብራቱን ያስጠፋባቸዋል። ዩኒትና ደድናም ጓደኞቿን ይዛ መብራቱ እንዲያበሩት ለማስገደድ ትሄዳለች። እነሱ መጽሐፍ ላይ ብቻ የሚያተኩሩና ስለ ስድብ ምንም የማያውቁ ደካማ ልጆች እንደሆኑ አስባ ቢሆንም እሱ ግን ጭራሽ መሳደብ ይጀምርና ምንም አይነት መብራት አይመለስም፣ እንዲያውም እንዳትወድቁ ሄዳችሁ ለፈተናችሁ ተዘጋጁ፣ ስለ እኔ ውጤት ምን አገባ? አንድ ሰው ስለ ውጤት ይነግሩሃል እንዴ? እኔ ውጤቴንም ትምህርቴንም ወደዋለሁ፣ ጉብዝናው ለእናንተ ትችላችኋለሁ። ስለዚህ ጨዋ ሁንና ከመማታቴ በፊት መብራቱን አብራው። ደግሞም ከኔ ደካማ የሆነን ሰው መማታት አልወድም። ከኔ በላይ ደካማ እስኪ የምትችሉ አሳዩኝ ባክሽ። ምንም እንደዚህ የሚመስል ነገር እኮ የለም። የመጨረሻ ቃልህ ነው። አዎ የፈለግሽውን አድርጊ ሲላት ጓደኞቿ እንዲደባደቡ ታዝና እዛው ቀውጤ ያደርጉታል። በዛው ሰዓት ምክትል ርዕሰ መምህሩ በቦታው ሲያልፍ አይቷቸው የሰውንና የጓደኞቿን 10 ማርክ ቀንሶ ክለቡንም እንደሚዘጋው ሲነግራት ናደድና ለበቀል የጎበዘቹን ተማሪዎች ክፍልም ታበላሸዋለች። እነሱም መልስ ምት የኪንግ ክለብን አዳራሽ ያበላሹባቸውና እሷም ሌላ ጠብ እንዳይነሳ በመስጋት ኪም ጋር ሄዳም ተረጋጋ፣ በቃ በንግግር እንፍታው ስትለው እሱ መከራከሩን ይቀጥላል። እሷም ተናዳ ልትመታው ስትል ኪም እጇን ይዛትና ሳያስቡ ትወድቅበታለች። በዛም ሰዓት የማይታወቅ ሰው በዛው ሲያልፍ ፎቶ የነሳቸውና ላስተማሪ ልከዋል። እሱ ማንም ሳያው ለጠፋው ቢሞክርም የዛተባቸው ምክትል ርዕሰ መምህር ስለደረሰበት ወዲያውኑ ወደ ዋናዋ ርዕሰ መምህር ይሄዳል። እሷም ኪምን ጠርታው ምንድን ነው ይሄ? በዚህ ዘመን ከጎበዝ ተማሪ እንዲህ አይነት ነገር ይጠበቃል? ተሳስተሃል፣ ሌላ ጊዜ እንዳይደገም። ከዛ ዩኒም ተጠርታም እሱን ታዩ፣ ትምህርቱ ላይ ያተኩር፣ አንቺም ወደ ቅሽ በቃሽም እንዴ ብለው ያዋርዷታል። እሷም ተስፋ ቆርጣ ኪም ጋር ትሄድና ምንም እንዳልተፈጠረ ለርዕሰ መምህሯ እውነቱን ተናገር፣ ክለቡን ከዘጋሹ ብቻ እናገራለሁ፣ ካልፈለግሽ ግን ያንቺ ፋንታ ነው። ከዛም ወደ ድርማ ሄዳ ለጓደኛዋ ሶና ታሪኩን ተነግራትና ሶናም ይሄንን ፎቶ ያነሳው ሰው ውስጥ የበሰበሰ መሆን አለበት፣ እኔ ግን ካገኘኋቸው በጫማዬ ነው መመታቸው እያለች ያለ ድንገት ክለቡ ጋራ ችግር እንደተፈጠረ ሰምታ ሄዳ ስታይ ርዕሰ መምህሯ የክለቡን እቃዎች በሙሉ እያስወጣች ክለቡ ለዘላለም ተዘግቷል፣ ለፈተና ተዘጋጁ። እሷም በፎቶ ምክንያት ክለቡ በመዘጋቱ ከፍተኛ የጥፋተኝነት ስሜት ሰማትና ታዝናለች። ነገር ግን በድንገት አንድ ሀሳብ ይመጣላትና ክለቡ እንዲመለስ የተቃውሞ ጽፎችንና ሰልፎችን ማደራጀት ትጀምራለች። ከጓደኞቿ ጋር በመሆንም በትምህርት ቤቱ ግቢ ውስጥ ፖስተሮችን ይለጥፉና ዩኔ በጣም ታዋቂ ሆና ጉዳዩ እስከ ትምህርት ሚኒስቴር ይደርሳል። አንድ ኢንስፔክተር መጥቶ ሁኔታውን መርምሮም ርዕሰ መምህሯን ክለቡ እንደተከፍተው ለሳምናት ሲሞክር ዩኔ በደስታም በቃ አሁን ሌላ ምርጫ የላቸውም ብላ ታስባለች። ነገር ግን ክለቡን ለመመለስ እየሞከረች ያለ በድንገት አስተማሪ ታኤ የተማሪዎችን ስልኮች በሙሉ ይሰበስባል። ተማሪዎቹ ግራ ሲጋቡም ይሄ ሁሉ የሆነው በዩኔ ምክንያት ነው፣ እሷን ታዋቂ ስላደረጋችኋት ነው ይላቸውና እሷም ክለቡ ዳግም ይከፈታል የሚል ተስፋውን ማጣቷ ሳያንሳት ስልካቸው ስለተወሰደባቸው የክፍል ጓደኞቿ እሷን መሳደብ ይጀምራሉ። ይህንን መገለል መቋቋት ስላቃታት ወደ አስተማሪ ታዬ ጋር ሄዳ እባክህ ጓደኞቼን ስልክ መልስላቸው፣ የእነሱ ጥፋት አይደለም፣ ያበላሸሁት እኔ ነኝ ብላ ብትለምነውም እኔ ከዚህ ጋር ምንም ግንኙነት የለኝም፣ ስልኮቹ ያሉት ርዕሰ መምህሯ ጋራ ነው ብሏት ይሄዳል። ዩኒ ያንን አጋጣሚ ተጠቅማ የአስተማሪው ስልክ ስትከፍታው ግን ያንን የሷንና የኪምን ፎቶ የላከችው ጓደኛዋ ሶና መሆኗን አውቃ ትደነግጣለች። ያኔም ይሁን አሳማ መሆን አለበት ስትል የነበረችው ሶና ስለ ራሷ እንደምታወራ ስታውቅ ዩኒ እሷ መሆኗ ማመን አቅተዋት ራሷ ጋራ በመሄድም ይህንን ያደረግሽው አንቺ ነሽ፣ እኛ እኮ ጓደኛሞች ነን ብላ ብትጠይቃትም ሶና ግን ይቅርታ ከመጠየቅ ይልቅ ጓደኛሞች በእኛ መካከል ልዩነት እንዳላት ታውቂም እንዴ? አዎ አንቺ ውድቀት ነሽ፣ አስተማሪዎች ሁሉ ይጠሉሻል፣ እኔ ግን የትምህርት ቤቱ አንደኛ ተማሪ ነኝ ብላ ልቧን ተሰብረውና በጭራሽ ወደዚህ ትምህርት ቤት መምጣት አልነበረብኝም ብላ እያለቀሰች ትወጣለች። እናቷ ቀድማ ወደ ቤት መታ ምን እንደሆነ ስጠይቃትም እያለቀሰች ከእንግዲህ እዚህ ትምህርት ቤት መማር አልፈልግም ትላትና ወደ ክፍሏ ትገባለች። በድንገት ዶንግ የሚባለው ጓደኛቸው መጥቶ በመስኮቷ በኩል ጥሩ ዜና አለኝ ይላታል። ዜናውን ሰምታ ወደ ትምህርት ቤቷ ስትሄድም ጎበዝ ተማሪዎች ክለቧን ወረውት ታገኛለች። በንዴት ገብታም ተጎጂውን ገላችሁ ቀብር ላይ እንደመገኘት ማለት ነው፣ እንደናንተ አይነቱ እንደማይቻል አላውቅም፣ ለማንኛውም ካሁን በኋላ እኔ ጎበዝ ተማሪ ሆኜ ወደ ክፍላችሁ እቀላቀላለሁ ብላቸው ዝታ ስትወጣ ምክትል ርዕሰ መምህሩ ሰምተዋተም ጸጉሯን ይዘውና ይሄ ክፍል ለጎበዞች ብቻ ነው፣ እንደ አንቺ አይነት ደካማ አይገባም ብሎ ያስጠነቅቃታል። በዛው ሰዓት ደግሞ እናቷ ደርሳ ልጇ ስትሰቃይ በማየቷ እምላለሁ ይህንን ትምህርት ቤት ምን እንደሚመስል ዓለም አጋልጣለሁ፣ ልጄ ላይ ትቀልዳላችሁ እንዴ
ነይ ልጄ ሌላ ምርጥ ትምህርት ቤት አስገባሻለሁ። የሆነ ግን አይ እናቴ እዚህ መቆየት አለብኝ ስትላት እየጮኸች እንደዛ ከሆነ ድጋሚ ማንም እንዳይበድልሽ የሆነ ነገር ቢፈጠር ደግሞ ንገሪኝ ብላት ትሄዳለች። ከዛ በኋላ እሷም ወደ ጎበዝ ተማሪዎች ክፍል ለመግባት ብዙ ነጥብ መሰብሰብ እንዳለባት ትረዳና ትምህርት ቤቱን ማጽዳትና ጓደኞቿን መርዳት ትጀምራለች። ምክትል ርዕሰ መምህሩም ሊያስቆማት ቢሞክርም ስላልሰማችው ሰልችቶት ወደ ርዕሰ መምህሯ ጋር ሄዶ እባክሽ በቃ ስውጫት ወይ ደግሞ ክለቡን ክፈችላት። በጭራሽ ለአንድ ተማሪ ብዬም አልሸነፍም፣ ክለብ የለም ካልኩኝ የለም ነው። በሌላ በኩል ዩኔ ክፍሏ ውስጥ እያለችም ሶናና ጓደኞቿ መጥተው ለእንገላቷት ሲሉ የዩኔ ጓደኞች ደርሰው ያድኗታል። ከዛም አንድ ላይ ሆነው ሶናን እንዴት ለተበቀሏት እያወሩ ይሳሳቃሉ። ሲመለሱም ርዕሰ መምህሯ ሁሉንም ተማሪዎች ሰብስባ ከ2 ወር በኋላ በከፍተኛ ደረጃ የሚካሄድ ውድድር ስላለ ተባብራችሁ ጠንካራ ቡድን መስራት አለባችሁ ስትላቸው ዩኔ ግን ከእነዚህ ሰዎች ጋራማ በጭራሽ ተባብሬ አልሰራም። ኪም ደግሞ ከእንደዚህ አይነት ሰዎች ለምን መጀመሪያ ራስሽን አታዩም? ጸባቸው ሊባባስ ርዕሰ መምህሯ ጣልቃ በመግባት ተባብረሽ ለመስራት ከተስማማች ክለብሽ መልሼ ከፍትልሻለሁ ስትላት ዩኔ በሀሳቡ ግራ ስትጋባ፣ የክፍሉ አለቃ ኪም ግን ከተስማማችሁ ደግሞ ለሶና ተቀባይ ወይም ረዳት ነው የምትሆኑት ብሎ ያሰርፋታል። እሷን በንዴት በጭራሽ የማንም አገልጋይ አልሆንም፣ በውድድሩም አልሳተፈም፣ እኔም አልሳተፍም፣ የፈለጋችሁትን አድርጉ ብሏቸው ይወጣል። ከዛም ኪም ጁኖ የሚባለው ጓደኛው መሬት ላይ ወድቆ ያገኘውና ቶሎ ወደ ሆስፒታል ወስዶትም ህይወቱን ያተርፈዋል። ዩኔም እግሯን ለመታየት ወደ ሆስፒታል ትሄድና ኪምን እዛው አግኝታ የሆነ ነገር ሌላት ሲሞክር እሷ ግን አያፍርም እንዴ ብላው ትሄዳለች። ከዛም ኪምም ውድድሩ ላይ ለመሳተፍ ይስማማና እሷም ወደ ትምህርት ቤት ውስጥ ትመለስ እሷ ብቻ እንዳልተስማማችና ጓደኞቿ እንድትስማሙ ታያለች። ከዛም በድንገት ኪም መጥቶ አብራው እንድትሳተፍ ደጋግሞ ቢለምናትም አልሳተፍም። እሱ ግን ተስፋ ሳይቆርጥ በየቦታው የተከተለ ጓደኞቹ በአንቺ ምክንያት እየተጎዱ ነው፣ ውጤታቸውም እየቀነሰ ነው እና ምን ደረግን የምትፈልገው የወደፊት ህይወቴን ያበላሸችውን ሶና እንዳገለግላት ነው። ብዙም ሳይቆይ የትምህርት ቤቱ በር ሳይዘጋ ቢሮጡም ያረፍዳሉ። ግራ ሲገባትም ወደ ክፍሏ እንድትጋባ ይረዳትና እዛም ውድድሩ እንድትቀላቀይ ስላስጨነኩሽ ይቅርታ ስላት ለጓደኞቿ ስትል ግትርነቷን ትታ ለመሳተፍ ተወስናለች። በማግስቱም ዩኔና ጓደኞቿ ፎርሙን ሞልተው ለርዕሰ መምህሯ ይሰጧታል። ከዛም ዝግጅት ተጀምሮ አንድ ዮዮ የምትባል አሰልጣኝ መታ ይለማመዳሉ። በሌላ በኩል ደግሞ ሶና ሁለተኛ ተወጣና እናቷ እንደምትናደርባት ስለምታውቅ ታዝናለች። በሌላ በኩል አሰልጣኟ ዮዮ ሁሉንም ሜዳ ላይ ሰብስባ እስኪዝለፈለፉ ድረስ አሰልጥናቸዋለች። የጎበዝ ተማሪዎች ወላጆችም ስልጠናው ልጆቻቸውን እያዳከመ መሆኑን ቢቃወሙም ዮዮ ግን ሄዳችሁ ርዕሰ መምህሯን ተከራከሩ በማለት ታሳርፋቸዋለች። ርዕሰ መምህሯ ዮዮ እንድታቆም ጠይቃትም እሷ ግን በራሴ መንገድ ካላሰለጠንኩኝ ትምህርት ቤቱን ጥየው ሄዳለሁ ትላትና ግድ ሆኖባት ትስማማለች። ከዛም ዮዮ መጀመሪያ ተማሪዎቹ በመጀመሪያ እንዲቀራረቡ ታዛቸዋለች። ዩኔ ለሽርሽር ወታ ያለ መስታወት ከትልቅ ፎቅ ላይ ደውድቅባት ሲል ኪም ሸፍኖ ራሱ መታን ያድናታል። ከዛም ሆስፒታል ወስዳ ካሳከመችው በኋላም በአንድ ውድድር ላይ እንዲሳተፉ አሳምናዊ ወዳደሩን ያሸንፋሉ። በዚህም ጓደኝነታቸው እየጠነከረ ይመጣል። በማግስቱ አሰልጣኟ ተማሪዎቹን በሙሉ አስቀምጣ የሚወዱትና የሚጠሉትን ስታስወራቸው ኪም እዚህ ውስጥ የምወዳት ሴት አለች፣ ግን ከኔ አቅም በላይ ናት ይልና ዩኔም ስለሷ እንዳወራ ታስባለች። ከዛ ደግሞ ኪም ሶና ጓደኛው ጁኖ ለርዕሰ መምህሩ አሳልፋ እንደሰጣቸው ይደርስበታል። ጁኖ ይህንን ሰማ የሚጮህባትና በጣም አዝኖ ሊጠፋም ይወስናል። ኪም ጓደኛውን ፈልገው ካገኘው በኋላም ጁኖ ከርዕሰ መምህሯ ጋራ ኪምን በእሱ አስፈራርታ ውድድሩ እንዲሳተፍ አድርጋው እንደሆነ ስላወቀ ጓደኛዬን ለምን ትጠቀሙበታላችሁ ብሎ ሲጣላ ያገኘዋል። አሰልጣኛውም ተጣልተው ስላገኘቻቸው በዝናብ ውስጥ እንዲሰለጥኑ ትቀጣቸዋለች። በመጨረሻም ግን አዝናላቸው ወደ ቤቷ ወስዳ እራት ትጋብዛቸዋለች። እሷም ለጥቂት ደቂቃዎች ወጣ ስትል እነሱ በፍሪጅ ውስጥ ያለውን የሎሚ ጭማቂ ጠጡትና ደንዝዘው ታገኛቸዋለች። ደንግጣ ወደ ትምህርት ቤት ልትመልሳቸው ስትልም ሶና አጋጣሚ ተጠቅማ ጠፋለች። ጁኖ በየቦታው ፈልጎ በመጨረሻም ለወደፊታቸው ስትል እንድትመለስ አሳምኗት ትስማማለች። ዩኔና ኪም አርፍደው ትምህርት ቤት ሲደርሱም ርዕሰ መምህሯን በሩ ላይ ያገኟትና ዮዮም ርዕሰ መምህሯን በስፖርት ታዘናጋት ኪም ተማሪዎችን በድብቅ ያስገባቸዋል። በዚህ ምክንያት ሁለቱም የበለጠ ይቀራረባሉ። በአጋጣሚ ዩኔም የሚወዱት አስተማሪያቸው ከስራ ሊባረር እንደሆነ ተሰማና ስትነግረው ብቻዬን አልጠፋም ብሎ የትምህርት ቤቱን ሴራ ለማጋለጥ ከጋዜጠኛ ጋር ይስማማል። ኪም መጀመሪያ ላይ አስተማሪውን በመደገፏ ችግሩ ስለምትገባ ቢጮህባትም ቆይቶ ግን እኔ ፈሪ ነኝ ከእንግዲህ በምትወስኝ ሁሉ ደግፍሻለሁ በማለት ይቅርታ የጠይቃትና ደስ ብሏት አስተማሪውን መርዳቷ ምትጀምርም ጋዜጠኛው ግን ትዕዛዝ ስለደረሰኝ ዜናውን ማውጣት አልችልም የሚል መልእክት ላስተማሪው ይልክለታል። አንዷ ተማሪን በሐሰት እያስቸገረኝ ነው ብላ ተከሳውና ጉዳዩ የበለጠ ይስፋፋል። ሁሉም እሱን ሲወቅሱትም ዩኔና ኪም ግን ይደግፉታል። በመጨረሻም ሰዎች ከትምህርት ሚኒስቴር መጥተው ሲጠይቋት በውሸቷ ብትቀጥልም
እሱ ሊያስቸግረኝ ሞክሮ ነው እኔም ቢያልኩት በፍጹም ዝም ማለት አልችልም ብላ በድፍረት ትናገራለች። መምህሩ ግን ችግር የለውም የኔ ልጅ ጥፋቱ የኔ ነው። እኔ አንቺ ለመርዳት ብቻ ነበር የሞከርኩት። ታውቂያለሽ እኔ ደግ ሰው ነኝና ምንም መጥፎ ነገር አልደረኩም። ለማንኛውም እኔ ራሴ ስራዬን እለቃለሁ ሲል እሷ የጥፋተኝነት ስሜት ይሰማታል። ነገሮች መስመር መሳታቸውን ስትረዳ ለእናቷ እውነቱን ትነግራታለች። አስተማሪው ምንም አልደረገም፣ በውሸት ነው የከሰስኩት። እናቷ ግን በንዴት መዋሸትሽን በፍጹም እንዳትናገሪ፣ ደግሞ እሱ ራሱ ነው ስራውን የለቀቀው፣ እኛ ምንም አልደረግንም ብላ ታስጠነቅቃታለች። በተመሳሳይ ሰዓትም ጅኖ ወደ አባቱ ጋር ሄዶ መምህሩ እንዲረዳው ስለምነው፣ አባቱ ግን በንዴት አስቸጋሪን መርዳት የማይቻል ነው፣ ሂድና በስርዓት ተማር፣ እሱን ለመርዳት የላከውን ጥያቄ እኔው ራሴ ውድቅ አድርጌዋለሁ፣ ደግመህ ብትሞክር ገንዘብ አልልህም ይለውና አዝኖ ይወጣል። የውድድሩ ቀን ሲደርስ መምህሩ ሊሰናበታቸው ሄድና ተማሪዎቹ ግን መምህር ታዬ ወደ ትምህርት ቤቱ ይመለስ የሚል ባነር ይዘው ድምጻቸውን ያሰማሉ። ልጅቷም ተጸጽታ ይቅርታ ጠይቃው ይቅርታ ያደርግላታል። በመጨረሻ መምህሩ እንዲመለስ ይደረጋል። ፈተና ሲደርስም ኪም እሷን መርዳት ይጀምራል። ውጤት ሲመጣ ግን ሰውና ሁለተኛ ትወጣና ተናዳ ወደ ምክትል ርዕሰ መምህሩ ቢሮ ሄዳ ጥሩ ድርሰት ጽፌ እያለ ለምንድነው ሁለተኛ የምወጣው ስትለው እሱም ለረጋጋት ሞክሮ ተቻክሎ ሲሄድም በድንገት አንድ ፍላሽ ወድቆ ስታይ ትወስደዋለች። ፍላሹ የፈተና ጥያቄዎችን የያዘ ነበር። ደንግጣ በድብቅ ልትመልሰው ስትልም ተማሪዎች ሲያወሩ ሰምታ ስለፈራጅ ፍላሹን በኪም ቦርሳ ውስጥ ከተዋለች። ምክትል ርዕሰ መምህሩም ኪምን ፈትሾ ፍላሹን ሲያገኘው ኪም የኔ አይደለም ምንም አላውቅም ቢልም የሚሰማው አላገኘም። ኪምም ተቀጥቶ ዩኒነቱን ለማውጣት ተወስናለች። ሰውና ሚስጥሯ እንዳይወጣ የካሜራ ቀረጻው ለማጥፋት ብትሞክርም አንድ ሰው ቀድሞ ስላዩ ያስፈራራታል። ዩኒን ጠርጥራት ካምፕ ላይ ልትጎዳት ሱፐርማርኬት ጥላ ትጠፋና ዩኒ ስታለቅስ ጁኖ ደርሶ ያድናታል። ኪም በነገሩ ተናዶ ሶናንም የዛቻ ምልክቶችን ስልክልሽ የነበርኩት እኔ ነኝ፣ ዛሬውኑ ካልተናዘዝሽ እውነቱን አወጣዋለሁ ሲላት እሷን በንዴት ምን አድርጊሽ ነው እንደዚህ የምታረጊው? ሶና ግን በሁሉም ፊት እውነቱን እንድትናገር ኪም ቢነግራትም ጊዜ እንድትሰጣት ጠይቀዋለች። ለእናቷ ጸሐፊ ስትነግራትም አይዞሽ እኔ እረዳሻለሁ፣ ግን መጀመሪያ ያንን ፍላሽ ማጥፋት አለብን ስላለቻት ሶና ፍላሹን ፍለጋ የኪም ክፍል ገብታ መምህር ታኤ ግን እዛው አግኝቷት ሶና ፈርታ ፍላሹን ጥላው ትሄዳለች። የኪም ጓደኛን ፍላሹን አግኝቶትም ቪዲዮ ላዩን ያሳያትና ፍላሹን እሷ እንደወሰደችው ታውቆ በትምህርት ቤቱ ስለ እሷ ሲወራ ሶና በንዴት እሷን ከደረጃ ላይ ገፍትራትም ኪም እሷ ሊያድን ሲል ይጎዳል። እናቷ እንደተለመደው በገንዘብ ልታድናት ብትሞክርም ርዕሰ መምህሯ ግን በዚህ ጊዜ ነገሩ ከባድ ነው ብላ እምቢ ትላታለች። ዶን ጉዱ ሶና ጋር ሄዶም ኪምን ይቅርታን ጠይቃ ቢለምናትም እሷ ግን እሱን ለመጋፈጥ ፈራለሁ ብላ እምቢ ትለዋለች። በኋላም ሶና እናቷን አግኝታትም ቅጣቴ መቅጣት ፈልጋለሁ ስትላት እናቷ አብደሻል፣ ይሄ ሁሉ የከፈልኩት ገንዘብና ውጤትሽ እንዲጠፋ አልፈልግም፣ አሁን ሁሉም ነገር አስተካክለዋለሁ። ሶናም እንደ አሻንጉሊት የተጠቀመችባት እንደሆነ ተረድታ የጥፋተኝነት ስሜት እየተሰማት ከአካባቢው ለመጥፋት ትወስናለች። ሶናም እንደ አሻንጉሊት የተጠቀመችባት እንደሆነ ተረድታ የጥፋተኝነት ስሜት እየተሰማት ከአካባቢው ለመጥፋት ትወስናለች። ለኪምና ለዩኖም የቅርታ ደብዳቤ ጽፋ በር ላይ ጥላ ስትሄድም መንገድ ላይ ዶንግን አግኝታው አብሮ ቀኑን ያሳልፉና ስትሰናበተውም ዛሬ ለፈጠርነው ቆንጆ ትዝታ አመሰግናለሁ፣ በመጨረሻም ጥሩ ነገር ይዤ መሄድ እችላለሁ። ዩኔ ደብዳቤውን ስታነበው ደንግጣ እያለቀሰች ሁሉም ሶናን ፍለጋ ይወጣሉ። ለእናቷም የምትፈልጊውን አይነት ልጅ ባለመሆኔ ይቅርታ እናቴ፣ ሁሉም ነገር አጥቻለሁ፣ መጥፋት አለብኝ የሚል መልእክት ልካ አዝና ስትራመድ ዶንግ ያገኛትና ከሚመጣው መኪና ያድናታል። ሆስፒታል ገብታን በጭንቀት ተሰቃይ ጓደኞቿ ሁሉም ነገር ይቅር ብለናል፣ ተመለሽና ያለፈው ይረሳ የሚል ቪዲዮ ሰርተው ልከውላት ሶና ቪዲዮውን ስታይ እናቷን አይደለም እኔ የምፈልገው ደስተኛ መሆን እንጂ ስኬታማ መሆን አይደለም፣ የራሴ ማንነትና ውሳኔ አለኝ ብላ ወደ ትምህርት ቤት ትመልሳለች። ዩኔም በደስታ ተቀብላት ሁሉም እንደገና ጓደኛሞች ይሆናሉ። በተመሳሳይ ሰዓትም በዩኔና በኪም መካከል ያለው ፍቅር እያደገ ይመጣል። ቤቷ ሲሸኛትም አባቱና የእሷን እናት አብረው ወክ እያደረጉ ያያቸዋል። የዩኔ እናትም የልጄ ደስታ ከምንም በላይ ስለሚበልጥብኝ ከአንተ ጋር መሆን አልችልም በማለት ለኪም አባት የመጨረሻ ውሳኔዋን ትነግረዋለች። በዛው ሰዓትም በትምህርት ቤቱ ላይ ፍተሻ እንደሚደረግና ጉቦ የከፈሉ ሁሉ እንደሚጋለጡ ለጁኖ አባት ወሬ ደርሰዋል። በማግስቱም የጁኖ አባት ወደ ትምህርት ቤት ሄደው ጁኖን ከክለቡ እንዲወጣ ይነግረውና እምቢ ሲልም አባቱ ይሄ ምክር ነው፣ ወደ ድክም ጠልህም ታረገዋለህ ብሎ ከቢሮ ያባረረዋል። እሱም ደብሮት እያለ ዩኔ አይታው ልታጽናናው ትሞክራለች። እሱም አጋጣሚውን በመጠቀም ሲያቅፋትም ኪሚንን ከሩቅ ቢያየም እንዳልከፋ መስሎ ሊያጽናናው ይሄዳል። በነጋታውም ጁኖ ጠንክሮ ለመቀጠልና ከክለቡ ላለመውጣት ይወስናል። ነገር ግን ርዕሰ መምህሯ ጠርታው አባትህ ክለቡን ካለቀቀው ጓደኞቹ እንደሚቀጣና ትምህርት ቤቱንም ሊዘጋው እንደሚችል አስጠንቅቆኛል። እሱም ስለ ጓደኞቹ ብሎ ለመተው ይገደዳል። ጓደኞቹን ይቅርታ ጠይቀውም ለትምህርት ትኩረት ለመስጠት ክለቡን ለቅቄያለሁ ይላቸዋል። አሰልጣኝ ዮም 2 ሳምንት ብቻ ነው የቀረው ታገስ ብለው ሊያስቆሙት ቢሞክሩም እሱ ግን እምቢ ይላል። ኪም ተከትሎት በመሄድም
ለምንድን ነው የምትተወው? ዩኔ እንደምትወዳት እስከመቼ ነው የምትደብቀኝ? በእሷ ምክንያት ነው አይደለ? ስለ ጁኖም ሁኔታውን ተጠቅመው ታዲያ ምን ይሆን? እሷ እንደምወዳት ስለማውቅ ነው ራሴን ያገለልኩት። በዚህ ፍቅር ውስጥ ተረኛ መሆን አልፈለገም። ስለ ኪምን በጁኖ ሁኔታ ተናዶ የበለጠ ይጣላሉ። ከዛ በኋላም ጁኖ ኪምን ማራቅ ይጀምራል። ኪም ግን የልብ ጓደኛውን ማጣት ስለማይፈልግ ሄዶ ዩኔን እወዳታለሁ፣ ግን አንተ ህይወት ዘመን ጓደኛዬ ነህ። በአንዲት ሴት ምክንያት ላጣህ አልፈልግም። ወደ ክለቡ የምትመለስ ከሆነ ከእሷ ጋር ለመለየት እንኳን ዝግጁ ነኝ። እሱ ግን ምንም ቢሆን አልመለስም፣ ከእንግዲህ አትሞክር ብሎት ሄዳል። አባቱ ደውሎለትም ለቀቅ፣ አዎ ቃልህን ጠብቅና ጓደኞቼን ተዋቸው። በተመሳሳይ ጊዜ የሶና እናት በክለቡ ምክንያት ትልቅ ችግር ሊመጣ እንደሆነ ሰምታ እርሳ መምህሯ ክለቡ እንድትዘጋው ታስጠነቅቃታለች። ከሚኒስቴር መስሪያ ቤት የመጡ ባለሙያዎችም ክለቡ እንዲዘጋ አስገድደዋታል። እርሳ መምህሯም ክለቡ ከዛሬ ጀምሮ ተዘግቷል የሚል ማስታወቂያ ስታወጣ አሰልጣኛ ደንግጣም ተማሪዎች እኮ ለወራት ስለፉ ነበረ፣ ውድድሩ ህልማቸው ነው፣ ለ2 ሳምንት ብቻ እኮ ነው የቀረው ብትላትም ከአቅም በላይ ነው፣ ሚኒስቴሩን አነጋግሩት። እሷም ተስፋ ቆርጣ ትምህርት ቤቱን ለመልቀቅ ስትወስን ጁኖ ደግሞ ይህንን ያውቅና ወደ አባቱ ጋር ሄዶ ለምን ቃልን አጠፍክ? እኔ ክለቡን ስለቀው ጓደኞቼ እንደማትነካ ተስማምተን አልነበረም? ሞኝ ነህ እንዴ? ዝም ብለህ አመንከኝ። አሁን ሂድና የምታለቅስበትን ቦታ ፈልግ። ከእንግዲህ ዝም አልልም፣ የሰራኸውን ጉድ ሁሉ አወጣዋለሁ። አባቱም እንዳይናገር ቤት ውስጥ ዘግቶ ያስቀምጠዋል። ኪምና ዩኒ መፍትሄ ፍለጋ ውድድር ወደሚካሄድበት ቦታ ቢሄዱም ትምህርት ቤቱ ስማቸውን ከውድድሩ እንዳሰረዘው ይረዳሉ። ጥበቃውም እንዳይገቡ ይከለክላቸዋል። ጥረታቸው ሁሉ ከንቱ እንደቀረ በማሰብ ተስፋ ይቆርጣሉ። ነገር ግን መምህር ዮ በመጨረሻው ሰዓት ደርሳ በድጋሚ ያስመዝገባቸው ውድድሩን ይጀምራል። ተመልካቾች ስለ ትምህርት ቤታቸው ወሬ ስለሰሙ ሲያሸፉባቸውም ኪም ግን ግድ ሳይሰጣው ይቀራል። ዩኒንም እጇን ይዘው ዝግጅታቸውን ይጀምራሉ። ሁሉም ተማሪዎች ባለፉት ጊዜያት የለፉበትን ችሎታ ያሳያሉ። መጀመሪያ ያሸፉባቸው የነበሩ ሰዎች ሁሉ በአድናቆት ይመለከቷቸዋል። በመጨረሻም አንደኛ ወጥተው በዚህ ውጤት ምክንያት ክለቡ እንደገና ይከፈታል። የጁኖ አባትን በፈጸመው የሙስና ወንጀል የሶና እናት ደግሞ ለልጇ በከፈለችው ጉቦ ተጋልጠው ቅጣታቸውን ይቀበላሉ። ኪም ነገሮች ሁሉ መስተካከላቸውን ተጠቅመው ለዩኒ ያለውን ስሜት በይፋ ይገልጽላታል። አብረሽኝ ትሆኛለሽ ብሎ ሲጠይቃትና እሷን በደስታ ስትስማማ ፊልሙ ይጠናቀቃል።